ሁሉን የፈጠረ አምላክ ተጠማው አለ። ይህ ጥማት የስጋ ጥማት ብቻ አልነበረም፣ የሰው ልጅ ወደ እግዚአብሔር እንዲመለስ ያለው የፍቅር ጥማት ነው እንጂ። ሰው ሁሉ ጨካኝ በሆነበት ጊዜ ጌታችን ጽድቅን ተጠማው አለ እንጂ እርሱ የሚጠማ አምላክ ሆኖ አይደለም። ምክንያቱም የሕይወት ውሃ እኔ ነኝ ስላለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው መሆኑን የእኛን ድካም እሱ ሙሉ በሙሉ መካፈሉን ለመግለጥ ተጠማው አለ። ሰላም ጤና ይስጥልን ውድ የተከበራችሁ የ27 ሚዲያ ተከታታዮቻችን፣ በያላችሁበት የእግዚአብሔር ሰላምታ ከሁላችሁም ጋር ይሁን። በቅድሚያ እንኳን ለበዓለ ስቅለቱ በሰላም አደረሳችሁ እያልን ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ የተናገራቸውን 7 ቁልፍ ቃላቶች እያነሳን እየተነጋገርን ቆይታ የምናደርግ ይሆናል። የመጀመሪያውን ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሁለተኛ እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ሶስተኛ አንቺ ሴት እነሆ ልጅሽ እነኋት እናትህ። አራተኛ አምላኬ አምላኬ ስለምን ተውከኝ። አምስተኛ ተጠማው። ስድስተኛ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። ሰባተኛ ተፈጸመ የሚሉት ናቸው። እንዲሁም ተያያዥነት ያላቸውን ርዕሰ ጉዳዮች እያነሳን እየተነጋገርን ቆይታ የምናደርግ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ከኃጢአት ቀንበር ከዲያብሎስ ባርነት ነፃ የወጣንበትን ቀን ይህችው ዕለተ ዓርብ ቀን ናት። አምላክ ሆኖ ሳለ ዘበቱበት፣ አምላክ ሆኖ ሳለ በጥፊ መቱት፣ አምላክ ሆኖ ሳለ ገረፉት፣ አምላክ ሆኖ ሳለ የእሾህ አክሊል አደረጉበት፣ አምላክ ሆኖ ሳለ ሰቀሉት፣ አምላክ ሆኖ ሳለ በጦር ወጉት፣ አምላክ ሆኖ ሳለ ሁሉም ማድረግ እየቻለ ዝም አላቸው። በፈቃዱ በሸላቶቹ ፊት እንደሚታረድ በግ ዝም አለ። መላእክት በፊቱ መቆም የማይችሉት ፊቱን ማየት የማይችሉትን አምላክ በፊታቸው የሰው ልጅ ሲያሰቃዩ ታዩት። ሚካኤል አርምሞ ወገብርኤል ተደሞ፣ ሚካኤል ዝም አለ፣ ገብርኤልም ተደነቀ። ይህ የፍቅር መገለጫ አይደለም፣ ራሱ ፍቅር ክርስቶስ ነው። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ጌታችን በመስቀል ላይ በተሰቀለበት ሰዓት የተናገራቸውን 7 ቁልፍ ቃላቶች እንመልከት። አንደኛ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ከቁጥር 34። ይህ የመጀመሪያው ቃል የይቅርታ ቃል ነው። አንድ ሰው ሲበድል የሚጸልየው በጠላቶቹ ላይ እሳት እንዲወርድ ነው። እርሱ ግን የሚረግሟችሁን መርቁ፣ ስለሚበድሏችሁም ጸልዩ፣ እንዲህ ብላችሁ ጸልዩ ብሎ አርአያ ሆነን። ይህ ቃል ተናገረ፣ በመስቀል ላይ ሆኖ ለገዳዮቹም ጸለየ። ይህንንም የጌታችን ጸሎት አርአያ አድርጎ ሊቀ ዲያቆን ሰማዕቱ እስጢፋኖስ ስለ ክርስቶስ ብሎ መከራ ሲቀበል እንዲህ ብሎ ነበር የጸለየው። ይህንን ኃጢአት አትቁጠርባቸው ነበር ያለው። ክርስትና ማለት ከጥላቻ በላይ መውደድን፣ ከበቀል በላይ ይቅር ማለትን እንደሆነ በተግባር አሳየን። ሁለተኛ እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። የሉቃስ ወንጌል ምዕራፍ 23 ከቁጥር 43። ይህ ቃል በስተቀኙ ለነበረው ወንበዴ የተናገረው የገነት ቁልፍ ነበር። ወንበዴው ጥጦስ ወይንም ፈያታዊ ዜማ ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ባለው ጊዜ ጌታ የፈጸመውን ወንጀል አልቆጠረበትም። ይህ ሰው አጠገቡ የተሰቀለው አምላክ መሆኑንም አውቆ ነበር። ባለመንግስት መሆኑን፣ ባለስልጣን መሆኑን፣ የዓለማት ሁሉ አስገኝ መሆኑን አውቆ ነበርና በመንግስት በመጣ ጊዜ አስበኝ አለው። ግን ፈያታዊ ዜማን ማን ነግሮት ነው አምላክ መሆኑን ያወቀው? ቅዱስ ያሬድ በድጓ መጽሐፉ ላይ እንዲህ በማለትም አስቀምጦታል። ፈያታዊ ዘየማ መኑ መሐረነ፣ ፈያታዊ ዘየማ ማን ነገረ፣ ማን አስተማረ፣ አጠገቤ የተሰቀለው አምላክ መሆኑን ማን አሳወቀ ይላሉ። ከዛም ቅዱስ ያሬድ ፈያታዊ ዘየማን ተገብቶት በመንፈስ ቅዱስ ተቃኝቶ እርሱ ሲመለስ እንዲህ ይላል። ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ አይቼ ተማረኩ፣ አጠገቤ የተሰቀለው አልፋና ኦሜጋ መሆኑን አወቅኩኝ ይላል። ጌታችንም እንዲህ ብሎ መለሰለት፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ አለው። ሶስተኛ አንቺ ሴት እነሆ ልጅሽ እነኋት እናትህ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27። ክርስቶስ በመከራ ውስጥ ሆኖ ስለ እናቱ ቅድስት ድንግል ማርያም ይጨነቅ ነበር። እናቱን ዘንበል ብሎ ሳያት አንቺ ሴት እነሆ ልጅሽ አላት። ቅዱስ ዮሐንስም እነኋት እናትህ አለው። ለወዳጅ ዮሐንስም አደራ ሰጠ። ዮሐንስም የቤተ ክርስቲያን ምሳሌ ነውና
ድንግል ማርያምን ለሁላችንም እናት እንድትሆን ተሰጠን። ለዚህም ነው የመስቀል ስር ስጦታችን ኪዳነ ምሕረት ብለን እኛ የኦርቶዶክስ ተዋሕዶ ልጆች አብዝተን የምንወዳትም የምንጠራትም። አራተኛ አምላኬ አምላኬ ስለምን ተውኸኝ? የማቴዎስ ወንጌል ምዕራፍ 27 ከቁጥር 46። በዚህ ቃል ብዙዎች ተሰናክለውበታል፣ ወድቀውበታልም። ይገርማቸዋል፣ ቀድሞ በዚህ ቃል የወደቀው ጠላታችን ዲያብሎስ ነበር። ትርጓሜውን በደንብ ስንመለከት ጌታችን ይህ ቃል የተናገረው ለሶስት ነገር ነው። አንደኛ ለአቅርቦተ ሰይጣን፣ ሁለተኛ የአዳምን በሲኦል ላይ ያለ ጩኸት፣ ሶስተኛ ትንቢቱ ይፈጸም ዘንድ። ሰይጣን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን አያውቅም ነበር። ነገር ግን ይጠራጠር ነበር። እንደ ሰው ሲተኛ፣ ሲበላ፣ ሲጠጣ፣ ሲያለቅስ፣ ሲያዝን፣ ሲለምን ሲያየው እንዳለፉት ነቢያት አይነት ሰው ይመስለው ነበር። ድውያንን ሲፈውስ፣ ጎባጣን ሲያቀና፣ ባህር ላይ ሲራመድ፣ ሙታንን ሲያስነሳ አምላክ እየመሰለው ይጠራጠርም ነበር። መስቀል ድረስ ይዞትም ሄደ። በመጨረሻም መስቀል ላይ ሆኖ እንዲህ ብሎ ተናገረ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰባቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ብሎ ተናገረ። ቅዱስ አትናቴዎስም የዚህን ጥቅስ ቃል እንዲህ ብሎ ይናገራል። ክርስቶስ በመስቀል ላይ የጮኸው ሰይጣንን ለማታለልና ለማሸነፍ ነው ብሏል። ክርስቶስ ዳግማዊ አዳም ነውና የሰው ልጅ በእግዚአብሔር ዘንድ ያጣውን ልጅነትና ጸሎቱ የመስማት እድሉ እንዲመለስ የኃጢአተኞችን ሁሉ ወክሎ ጮኸ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ እርሱ የተናገረው ስለኛ ነው። እኛ በኃጢአት ተጥለን ነበርና የእኛን ጩኸት በእርሱ አንደበት ትንቢቱ ይፈጸም ዘንድም ተናገረ። ዳዊት በትንቢቱ መዝሙር 21 ላይ ስለ ክርስቶስ ሕማምና ስቃይ ተናግሮ ነበርና ጌታችንም ትንቢት ይፈጸም ዘንድ ተናገረ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እርሱ ፍጹም ሰው ነውና አምላኬ አምላኬ አለ። ፍጹም አምላክ ነውና ደግሞ ዛሬ ከኔ ጋር በገነት ትኖራለህ ሲል በቀኙ ለተሰቀለ ወንበዴ ተናገረ ይላል። አምስተኛ ተጠማው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 28 ሁሉን የፈጠረ አምላክ ተጠማው አለ። ይህ ጥማት የስጋ ጥማት ብቻ አልነበረም። የሰው ልጅ ወደ እግዚአብሔር እንዲመለስ ያለው የፍቅር ጥማትም ነው እንጂ። ሰው ሁሉ ጨካኝ በሆነበት ጊዜ ጌታችን ጽድቅን ተጠማው አለ እንጂ እርሱ የሚጠማ አምላክ ሆኖ አይደለም። ምክንያቱም የሕይወት ውሃ እኔ ነኝ ስላለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው መሆኑን የእኛንም ድካም ሙሉ በሙሉ መካፈሉን ለመግለጥ ተጠማው አለ። ስድስተኛ አባቶይ ነፍሴን በእጅህ አደራ ሰጣለሁ። የሉቃስ ወንጌል ምዕራፍ 23 ከቁጥር 46። ጌታ በመጨረሻው ሰዓት ነፍሱን በገዛ ፈቃዱ አሳልፎ ሰጠ። ሞትን ድል አድርጎ ወደ አባቱ መሄዱንና እኛም በሞታችን ሰዓት ነፍሳችንን በእግዚአብሔር እጅ አደራ መስጠት እንዳለብን አስተማረን። ሰባተኛ ተፈጸመ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 30። ይህ ቃል የድል ቃል ነው። ከውድቀት ጀምሮ የነበረው የሰው ልጅ የድህነት ጉዞ ትንቢቱና ሱባኤው ሁሉ ፍጻሜ ያገኘ። የዲያብሎስ መንግስት ፈረሰ። የሰው ልጅ ዕዳ ተከፈለ። ክርስቶስ ወደ ዓለም የመጣበት ዓላማ ትንቢቱ መጠናቀቁን መፈጸሙን ያበሰረበት የምስራች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማስታረቅን ስራ የጨረሰበት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስና ከራሱ ጋር የማስታረቅን ስራ ተፈጸመ ሲል ነው። አሁን ላይ ክርስቶስ ስለኛ የሚለምን አይደለም፣ አብን ስለ እናንተ የምለምን አይደለሁም እንዳለው የዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ ይናገራል። ክርስቶስ አንዴ ከፈለልን መስዋዕት ለዘላለም ይሰራል። ነገር ግን እንደ ሰው ዘወትር የሚለምንልን አይደለም። ሊቀ ካህናትም ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አሁን ደግሞ ስለ በርባን ትንሽ ነገር ልበላችሁ። በዓል ሲመጣ እስረኛ መፈታት በእስራኤላውያን ዘንድ የተለመደ ነበር። ሕዝበ እስራኤል ከግብፅ ባርነት ነፃ የወጡበትን በዓል ፋሲካ ብለው ያከብሩት ነበር። በዚህም ዕለት አንድ እስረኛ የመፍታት ልማድ ነበራቸው። በዚህ ዕለት ጲላጦስ ሕዝቡን እንዲህ አላቸው፣ እኔስ በዚህ ሰው ምንም አይነት በደል አላገኘሁበትም። ስለዚህ በየዓመቱ በፋሲካ በዓል አንድ እስረኛ እንደሚፈታ ይታወቃል። ስለዚህ ከናዝሬቱ ከኢየሱስና ከበርባን ማንን ልፍታላችሁ አላቸው። የጲላጦስ አካሄድ የገባቸው አይሁድና ፈሪሳውያን ግን አልተሸነፉም ነበር። የካህናት አለቆችና ሽማግሌዎች ግን በርባን እንዲፈታ ሕዝቡን አባበሉት። ማቴዎስ ወንጌል ምዕራፍ 27 ከቁጥር 20 ላይ እንደተናገረው። በዚህም ምክንያት ሕዝቡ በርባንን ይፈታልን ብለው መጮህ ጀመሩ። ስለ በርባን ማንነት ወንጌላውያን ሲጽፉ
በጣም የታወቀ እስረኛ ነፍስ ያጠፋው ሁከትን አንስቶ ሰውን በመግደሉ የታሰረውን በዴ ነበር የሚል ገለጻን አስቀምጠዋል። ህዝቡ በርባን ይፈታልን፣ ክርስቶስ ግን ይሰቀልልን ማለታቸውን ስንሰማ መቼም ሁላችንም ማዘናችንና ምን አይነት ክፎች ናቸው ብለን መውቀሳችን አይቀርም። እህት ወንድሞቼ እስቲ አይሁድና ጲላጦስን ላፍታንተዋቸውና እኛ ብንሆን ኖሮ ከጌታና ከበርባን ማን ይፈታልን እንል ነበር። መቼም እርግጠኛ ነኝ ጌታን ነው የምንለው። ነገር ግን ያሳዝናል። በአፋችን እንበል እንጂ በልባችን ጌታን ከሰቀልነው ቆይተናል። የእስክንድሪያው ትምህርት ቤት ሊቅ የነበረው አባት እንዲህ ብለዋል። በስጋው ክፉ ነገር የሚሰራ ሁሉ በርባንን ፈቶ ክርስቶስን አስሮታል። በጎን በኩል ደግሞ መልካም ነገር የሚያደርግ ደግሞ ክርስቶስን ፈቶ በርባንን አስሮታል ይላሉ። እኛ በሰውነታችን ላይ ፈተን የለቀቅነው ማንን ነው? በርባንን ወይንስ ክርስቶስን? ጌታችን የበርባንን ሞት ወስዶ የእርሱን ሕይወት ሰጠን። የበርባንን ሰንሰለት አስፈትቶ እሱ ታሰረ። በርባን ሊሰቀል በነበረበት ቦታ ከበርባን ጓደኞች ጋር እንደ ወንበዴ ተሰቀለ። እህት ወንድሞቼ ሆይ ልብ ብለን ከተረዳን በርባን እኩኛ ነን። በዲያብሎስ ታስረን የነበርነውን እኛን ሊያስፈታ እሱ ታሰረ። ሕይወት ሊሰጠን እሱ ሞታችንን ሞቶ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 ላይ በሰፊው ይናገራል። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ከመርሃ ግብሩ ቁም ነገር እንዳገኛችሁበት እምነት አለን። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።